ሰላም ጤና ይስጥልን የተከበራችሁ የቱዴይ መረጃ ቤተሰቦቻችን በያላችሁበት የዓለም ክፍል ሁሉ ሰላም ጤና ፍቅር እንዲበዛላችሁ እየተመኘው አሁንም እንዲሁ ከሀገር ውስጥና ከመላው ዓለም የተሰሙትን እጅግ ሊደመጡ የሚገባቸውን ወሳኝ እንዲሁም ሰበር የሆኑ መረጃዎችን በማጠናቀር ወደ እናንተ ይዤ ብቅ ብያለሁ። እናንተም ክቡራን አድማጮች ለጥቂት ደቂቃ እስከ ፍጻሜው አብራችሁኝ በመቆየት እነዚህን ወሳኝ የሆኑ መረጃዎች እንድታደምጡኝ እየጋበዝኩኝ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልኩኝ ለሰዓቱ ወደ አጠናቀርኩላችሁ ዝርዝር መረጃ በቀጣይ ማቀና ይሆናል። እስከ ፍጻሜው አብራችሁኝ ቆዩ። ለብልጽግናው ፕሬዝዳንት ጉዞ ሲባል በርካቶች መገደላቸው ተነገረ። ጠቅላይ ሚኒስትሩ ወደ ወሎ ሲያቀኑ በቀጠናው ደግሞ ሄሊኮፕተር ተሰማርቶ ኔትወርክም ተዘግቶ ዘመቻዎች እንዲከናወኑ ተደርጓል። በአማራ ክልል የተለያዩ ስፍራዎች ውጊያዎችን ማካሄዳቸውን የመከላከያ ሰራዊቱም የፋኖ ኃይሎችም ይፋ አድርገዋል። አገዛዙ ከሰሞኑ በክልሉ የተለያዩ ስፍራዎች ላይ እያከናወነ የሚገኘው ጦርነት ኔትወርክን በመዝጋት ጭምር የሚፈጽመውም ነው። በወሎ ቀጠና ደግሞ ጠቅላይ ሚኒስትር አብይ አህመድ የሚያደርጉትን ጉዞ ተከትሎ በዘፈቀደ በተፈጸመ ጥቃት በርካታ ሰዎች ተገድለዋል። የብልጽግናው ፕሬዝዳንት ወደ ሐይቅ ከሚያደርጉት ጉዞ አስቀድሞ ወደ ደቡብ ወሎና ሰሜን ወሎ አዋሳኝ አካባቢዎችም ላለፉት ተከታታይ ቀናት ያለማቋረጥም ውጊያ ሲከናወን ሰንብተዋል። በተለይም ወግዲ ላይ በተደረገው ውጊያን ተከትሎም አዛዦች ጭምር ለጉዳት የተዳረጉ ስለመሆናቸውም የተሰማ ሲሆን ለዚህ አጸፋ በሚመስል ሁኔታ የአገዛዙ ሰራዊት ደግሞ የሚፈጽመው የሰላማዊ ዜጎች ግድያ ደግሞ ከፍ ያለ ስለመሆኑም መዘገባችን የሚታወስ ነው። በዚህ ወረዳ የሁለቱ ጀኔራሎች ማለትም የዘውዱ ሰጣርጌና የአድማሱ አደሙ ጦርን ጨምሮ ኮማንዶና የክልሉ የጸጥታ ኃይሎች ስምሪትን ወስደው ከፋኖ ኃይሎች ጋር ውጊያ ካካሄዱ በኋላ በርካታ ሰላማዊ ዜጎች የተገደሉበትን የከባድ መሳሪያ ድብደባ ፈጽመዋል። መኖሪያ ቤትና ማሳንም አቃጥለዋል ተብሏል። በጎረንጅ ሁለት የተለያዩ ቦታዎች ላይ የደረሰውም ይኸው ነው። በዚሁ የወሎ ቀጠና ተደጋጋሚ የሄሊኮፕተሮች ምልልስ የተመዘገበ ስለመሆኑም ይታወቃል። እነዚህ ሁሉ የዚህ ቀጠና ውጊያዎች ዘመቻ ዓላማ ደግሞ ጠቅላይ ሚኒስትር አብይ አህመድ ወደ ወሎ የሚያደርጉት ጉዞ መነሻን ያደረገም ነው። የብልጽግናው ፕሬዝዳንት ለጉዟቸው ሲባል በርካታ ኢትዮጵያውያን እንዲገደሉላቸው ከተደረገ በኋላ አቶ ተመስገን ጥሩነህ እና ዝናሽ ታያቸውን አስከትለው ወደ ኮምቦልቻ ያቀኑ ሲሆን መዳረሻቸው ደግሞ እነ በላይነህ ክንዴ ያሰሩት የሎጎ ሐይቅ ሪዞርት ነውም ተብሏል። አብይ አህመድ የፋኖ ኃይሎችን እንቅስቃሴን ተከትሎ እኔ እያለማሁ ነው፣ ነገር ግን ታጣቂዎች አስቸገሩኝ ሲሉ ደጋግመውም ተናግረውም ያውቃሉ። የአማራ ክልል ወጣትን ጩኸታም ሲሉ በሰላማዊ መንገድ የነሳላቸውን ጥያቄ መልሶ የነበሩ ጠቅላይ ሚኒስትሩ አሁን የትጥቅ ትግል ውስጥ ከገባ በኋላም እጅ ስጡ፣ ይቅርታ እናደርግላችኋለን የሚል እንጂ የድርድር አማራጭን እንደ መፍትሄ እንደማይመለከቱ ከሰሞኑ በፓርላማው የጠቆሙት ጉዳይም ነው። የሆነ ሆኖ ለአብይ አህመድ ሲባል ሰው በሚገደልበት የአማራ ክልል ጦርነት በተለያዩ ስፍራዎች የሚከናወኑ የተኩስ ልውውጦችም አሁንም መቆሚያ ያገኙ አልሆኑም። በኢትዮ ሱዳን ድንበር አካባቢ ቋራ ቀጠና በተለይም አባድግሱ በተባለ ስፍራ ላይ ውጊያ መከናወኑም ታውቋል። በዋግ ኽምራ ጋስኪለም፣ በጉጃ አቸፈር ሊበን፣ በጎንደር ቀጠና አዳኛ ቅርጫኮ ነጋዴ ባህር እንደዚሁም በወሎ ቀጠና መርክሳ አገር ርቀት በአካባቢዎች የተከናወኑ የተኩስ ልውውጦችም ለዚህ በምሳሌነት የሚጠቀሱ ይሆናሉ። በክልሉ መሰል ውጊያ ላይ ስለመሆናቸው የሚገልጹት የፋኖ ኃይሎች ብቻም አይደሉም። የመከላከያ ሰራዊቱም በተለያዩ ቦታዎች ላይ ውጊያ ስለማድረጉም ይገልጻል። በሰሜን ወሎ ዞን በጉባቶ ላፍቶ ወረዳም፣ በወልዲያ አቅራቢያ በጃርሳ ቀበሌ ዙሪያ፣ በሰሜን ሸዋ ዞን መንዝማማ ወረዳው ደግሞ የአየር ወለድና ኮማንዶ ኃይሉን በማሰማራት በተመሳሳይ በደቡብ ጎንደር ዞን ስማዳ ወረዳን ጨምሮ ተዋጋው የሚለው ደግሞ የአገዛዙ ሰራዊት ይፋዊ ሪፖርትም ነው። ጠቅላይ ሚኒስትር አብይ አህመድ ከህወሓት ጋር ድርድር እንዲደረግ የቀረበላቸውን ጥያቄ ውድቅ አድርገዋል ተባለ። ይህን የድርድር ጥያቄ ያቀረበው ደግሞ የአፍሪካ ህብረት ስለመሆኑም ተመላክቷል። እውቁ መጽሔት ዘ ኢኮኖሚስት አሁን ኢትዮጵያ የጦርነት ጫፍ ላይ ነች የሚል ሀተታን ይዞ ሞቷል። በእርግጥ አሁንስ አገሪቱ ጦርነት ውስጥ አይደለችምን የሚለው ደግሞ በቅርቡ ኤፒ የተደበቀው ጦርነት ያለው የኦሮሚያውም ይሁን የቀጠለው የአማራ ክልል ጦርነት በዓለም አቀፉ ማህበረሰብ ዘንድ ትኩረት እንዲያገኙ አለመደረጉን የሚያሳዩም ይሆናሉ። የሆነ ሆኖ ዘ ኢኮኖሚስት ከቀናት በፊት በትግራይ የነበረውን ሁነት መነሻ አድርጎ ነው ዘገባውን ይዞ የወጣው። ባለፉት ቀናት የተፈጸሙ የድሮን ጥቃቶችን የነበሩትን ግጭቶች የትግራይን ህዝብ ቢያንስ በመቶ ሺዎች የሚቆጠሩ ሰዎች ያለቁበትን ጦርነት ትዝታ የሚቀሰቅስ ሆኖባቸዋልም ይላል። ባለፈው 1 ዓመት ጊዜ ውስጥ ደግሞ የትግራይ ክልል ነዋሪዎች በገንዘብ እጥረት፣ በገበያ መመናመን፣ በከፍተኛ የዋጋ ንረት በተደጋጋሚ የጭንቀት ጊዜያትን አሳልፈዋል ያለው ዘ ኢኮኖሚስት ከጥቃቶችና የበረራ ክልካዎች በኋላ ነገሮች የተረጋጉ ቢመስሉም ዳግም ግጭት የመነሳት እድሉ አሁንም ከፍተኛ ስለመሆኑም ግን ያስጠነቅቃል። መጽሔቱ አንድ የህወሓት ሰውን ያነጋገረ ሲሆን የኢትዮጵያ መከላከያ ሰራዊት በሙሉ ኃይሉ እየተንቀሳቀሰ መሆኑን ገልጾም
ፖለቲካዊ መፍትሄ ካልመጣ በስተቀር ሌላ ጦርነት አስከፊ መዘዝን ሊያስከትል እንደሚችል መግለጻቸውንም ያነሳል። መጽሔቱ እንደዘገበው ከሆነ የፌዴራል ኃይሎች ወታደሮችና ከባድ የጦር መሳሪያዎች ወደ ትግራይ አዋሳኝ አካባቢዎች እየተሰማሩ ሲሆን በደቡባዊ ትግራይም በህወሓት ኃይሎችና በመንግስት ደጋፊ ሚሊሻዎች መካከል የተኩስ ልውውጦች አሉ። መጽሔቱ የብልጽግናው ፕሬዝዳንት አብይ አህመድ ከቀናት በፊት የቀረበላቸውን የድርድር ጥያቄ ውድቅ ማድረጋቸውንም ያትታል። የአፍሪካ ህብረት ጥር 22 ቀን በይፋ ለማሸማገል ፈቃደኝነቱን ቢገልጽም ዘኢኮኖሚስት ዋቢ ያደረጋቸው ምንጮች እንደሚሉት ግን የብልጽግናው መንግስት የቀረበውን ይህን የድርድር ሀሳብ በድብቅ ውድቅ አድርጓል ብሏል። በዚህ ብቻ እነዚህን የብልጽግና ሹማምንት ሳያበቁም እጅ ለሚሰጧቸው ታጣቂዎች የውስሙላ ታዛቢ አድርገው የሚጋብዙትን ይህንን ላደራደር ያለውን የአፍሪካ ህብረትን በሀገሪቱ የውስጥ ጉዳይ ላይ ጣልቃ ከመግባት ተቆጠብ ስለማለታቸውም ዘገባው ያነሳል። ምንም እንኳን የ2015ቱ የፕሪቶሪያው የሰላም ስምምነት ተፈናቃዮች ወደ ቀያቸው እንዲመለሱና አወዛጋቢ የተባሉ ግዛቶች ላይ ውሳኔ ቢሰጥም ተጨማሪ ድርጅቶችም እንዲከናወን ቢደነግግም የታየ መሻሻል ግን እዚህ ግባ የሚባልም አይደለም በሚል ያብራራል። መጽሔቱ በህወሓት ውስጥ ያለውን የውጥ ክፍፍልና የጠቅላይ ሚኒስትር አብይ አህመድ ከልዩ ልዩ ቀጠናዊ ኃይሎች ጋር ያላቸውን የተበላሸ ግንኙነትን እንደ ምክንያት በማንሳትም አዲስ ጦርነት መፈጠሩ የማይቀር ነውም ይላል። ይሁን እንጂ የኢትዮጵያ ቀውስ ከሱዳኑ ጦርነት እና ከሰፊው የቀጠናው ባላንጣነት ጋር በእጅጉ የተሳሰረ መሆኑን አስጠንቅቆ ሰላምን ለማስጠበቅ አስቸኳይ ጥረት ካልተደረገ በስተቀረ በትግራይ በተለይ ዳግም ጦርነት የሚቀሰቀስበት ፍጥነት ቀጠናዊ ጥፋትን ሊያመራ እንደሚችልም ነው የገለጸው። እንዲህ እንዳለ ብልጽግና ሁለት ትግራይ ላይ ያነጣጠሩ የፕሮፓጋንዳ ስራዎች ላይ አተኩረውም ውሏል። የመጀመሪያው በአማራ ክልል በተለይም በጎንደር ቀጠና የተለያዩ ከተሞች ህወሓትን የሚያወግዝ ሰልፍ አደረግኩ ያለበት ነው። ሌላኛው ደግሞ የትግራይ ነዋሪዎች ሻዕቢያ ጸረ ህዝብ ነው ሲሉ ገለጹ በሚል የገለጸበት። ከጥቂት ዓመታት በፊት የብልጽግናው የጥፋት አጋዥ ሻዕቢያን ተግባራት ማውገዝ በኦህዴድ ብልጽግና ዘንድ የሚያስቀስፍም ነበረ። ይህንን ያደረጉ የትግራይ ተወላጆች ብቻ ሳይሆን ሌሎችም ታስረዋል፣ ተገድለዋል፣ ተሰደዋል። ክልሉን ከሻዕቢያ ጋር ተባብሮ በምድርም አየርም ካወደመም ህዝቡንም ከገደለና ካቆሰቆለ በኋላ አሁን ደግሞ የትግራይ ኃይሎች ወደ ሰሜን መልከት ጀምረዋል በሚል ስጋት ሻዕቢያ ከ4 ዓመታት በፊት ትግራይን ሲያጎሳቆል እኔ ግን እከላከል ነበረም እያለ ነው። የትግራይ ህዝብ ጥያቄ ግን ከ4 ዓመታት በፊት የነበረው እንዳለ ሆኖ ከ4 ቀናት በፊት የአውሮፕላን የትራንስፖርት አገልግሎትን የዘጋብን፣ ከ4 ወራት በፊት የመንግስት ሰራተኛውንም ደሞዝ ከልክሎ እንድንራብ የፈረደብን፣ ሙዝም ዘይትም በድሮን እየደበደበ ዛሬም እያስፈራራን ያለው ሻዕቢያ ነውን የሚል ጥያቄ እንዲኖረውም የሚጠበቅ ነው። የብልጽግናው ልሳናት ደግሞ የሻዕቢያው መንግስት የህዝብን ጠላት መሆኑን በተግባር አሳይቷል ሲሉ የትግራይ ክልል ነዋሪዎች ገለጹ የሚል ፕሮፓጋንዳን ከጠቅላይ ሚኒስትሩ የፓርላማ ንግግር ማግስት እያስተጋቡም ናቸው። በእርግጥ ሰሞነኛው የብልጽግናው እንዲህ ያለ ፕሮፓጋንዳ ዘመቻም ያገዛዙን የዛ ጦርነት ወንጀሎችን እንደማይፈቅደው ሁሉ ዘራፊና ገዳይ እንደዚሁም ደፋሪ ኃይል ልኮ ጸረ ሰው ተግባርን የፈጸመው ሻዕቢያን ድርጊትን የሚቀይረው ሊሆን አይችልም። ብልጽግና በዚህ ሰሞነኛ ዘመቻው ላይ የተጠመደው ግን የሰሜን ኃይሎች ትብብር በመስጋት ነው የሚል አስተያየት ሰጪዎች በርካታ ናቸው። ጠቅላይ ሚኒስትሩ በፓርላማ በነበራቸው ቆይታም የትግራይ ኃይሎች በአማራ ክልል ያደረጉት ያሉትን እያነሱ ከ4 እና 5 ዓመታት በፊት ተፈጸመ ያሉትን ጉዳይም እያስታወሱ ሲከሱ ተሳቸው ዛሬ ላይ በአማራ ክልል ሰራዊት ላይ አሰማርተው ህዝብን እየጨረሱ ስለመሆኑ ዘንግተውት ሳይሆን በሁለቱ ህዝቦች መካከል ቁስል የመቀስቀስ መቀራረብን የማጥፋት ዓላማ ስላላቸው ነው የሚሉ አስተያየቶችም ይከተላሉ። ይህንን ንግግራቸውን ይደግፍላቸው ዘንድ ደግሞ በአማራ ክልል ወያኔን የሚያወግዝ ሰልፍ ሲደረግ ዋለ የሚል ፕሮፓጋንዳን ልሳኖቻቸው ሲያስተጋቡ ውለዋል። በተለይም በሰሜን ጎንደር ዞን የብልጽግና የአማራ ክልል ተላላኪዎች ቁጥጥሩ ባላቸው የወረዳና የዞን ከተሞች በማሳየነትም በበየዳ፣ ጃናሞራ፣ አደርቃይ፣ ዳባት፣ ደባርቅ ከተሞች ነው እነዚህ ሰልፎች ተደርገዋል የተባለው። በእነዚህ ሰልፎች አገዛዙ ህወሓት ለስልጣን እንጂ የህዝብ ጥያቄ የለውም ከሚለው ወያኔን እናወግዛለን ሰልፍ ባሻገር የፋኖ ኃይሎችን ባንዳ ናቸው የሚል መፈክርን እነዚሁ የብልጽግናው ሰዎች ሲያስነግሩም ውለዋል። አካባቢው ያሉ የብልጽግና ባለስልጣናትም አሁንም በ5 ቀናት ውጊያ መከላከያ ሰራዊታችን የደመሰሳቸው ወደሚል የጦርነት ቅስቀሳቸው ከዓመታት በኋላም ተመልሰው ታይተዋል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን እዚህ ላይ ቋጨን። ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት በማድረግ ለቻናላችን ድጋፋችሁን መስጠት እንዳትዘነጉ። ከሌሎች መረጃዎች ጋር በድጋሚ የምንመለስ ይሆናል። እስከዚያው መልካም ቆይታ